ሰላምታዬ ካለሁበት ይድረሳችሁ። የዛሬው ርዕሴ መኃልየ መኃልይ ይሆናል። መኃልየ መኃልይ በመጽሐፍ ቅዱስ በብሉይ ኪዳን ውስጥ በ8 ምዕራፍ የተከፈለ የሰሎሞን መዝሙር ከእግዚአብሔር የተሰጠ መለኮታዊ ቃል ነው ተብሎ ከመጽሐፍ ቅዱስ አንዱ አካል ሆኖ እናገኘዋለን። እውን መኃልየ መኃልይ የአምላክ ቃል ነውን? አንድን መለኮታዊ ጽሑፍ ወይም መልእክት ጎራ ከፍለን ይህ መለኮታዊ ነው አሊያም ዓለማዊ የፍጡራን ልብ ወለድ ነው ለማለት የሚያስደፍሩን መስፈርቶችን መመርመር ግድ ይሆናል። እውነትን ፈላጊ ለሆነ ደግሞ መለኮታዊነትን የሚገልጹ ቃላቶችን እዚህ ላይ መዘርዘሩ አውቆ የተኛን እንደ መቀስቀስ ይቆጠራል። እውነትን ፈላጊ የሆኑ ግለሰቦች ደግሞ ከዚህ የጠሩ መሆን ይገባቸዋል። በአጭሩ አንድን መጽሐፍ ቅዱሳዊ ወይም መለኮታዊ የሆኑ መልእክቶችን ብቻ አዝሏል ካልን ትክክለኛነቱን ማረጋገጫ የጸሐፊው ወይም የመልእክተኛው ሕልውና ቅዱሳዊነት የተላከበትን ዓላማ ብቻ ተግብሯል ወይስ ዓለማዊ እሴቶችን አስገድደውት በስሜት ባህር ውስጥ ሰጥሞ በዘመናችን እንደሚገኙ የተቃራኒ ጾታዎች የፍቅር ልብ ወለድ በፍጡራን ውበት ስንጨነቅና ስንጠበብ ለምሳሌ ስለ አንዲት ሴትና ወንድ በዓለማዊ ጊዜያዊ ፍቅር መጠለፍና እንዲያውም ለተቀደሰ ጋብቻ ሳይሆን ለአጭር ጊዜ ዝሙት እንደሚፈላለጉ እና ምድራዊ ደስታቸውን ከጣራ ለማድረስ የሚያደርጉትን የየበኩላቸውን ተክለሰውነት እየተወዳደሱ ቃላት ሲቀባበሉ መኃልየ መኃልይን ለሚያነበው ግለሰብ ቅዱስ ቃል ብሎ የሚያነበውን መጽሐፍ ሳያስበው አእምሮ ወደ ምድራዊና ሥጋዊ በሆኑ ጉዳዮች በምናቡ እየተመላለሱ ሊስላቸው የግለሰቦች እንኪያ ሰላንቲያ እንጂ የፈጣሪ መለኮታዊ ቃላት እንዳልሆኑ ከጅምሩ አንባቢ ወይም አድማጭ ሊረዳው ይችላል። ለሁሉም መኃልየ መኃልይን አንብበው የራስዎን የሕሊና ፍርድ እንዲሰጡ እና ሐቅን እንዲከተሉ እንጠይቃለን። ሁሉንም ባይሆን እንደው ምን እንደተጻፈ እንዲገባችሁ አንዱን ኤግዛምፕል ያህል ጠቀስ ላድርገው። ምዕራፍ 1 ብሎ ይጀምርና ሙሽራይቱ ናት እንግዲህ ፍቅርህ ከወይን ጠጅ ይልቅ ደስ የሚያሰኝ ስለሆነ ከንፈሮችህ ይሳቡኝ። የምትቀባው ሽቶ መልካም መዓዛ አለው። ስምህ ከሽቶ ሁሉ የጣፈጠ ነው። ቆነጃጅትም የሚያፈቅሩህ ስለዚህ ነው። እጄን ይዘህ ሳበኝ፣ አብረን እንሩጥ። ንጉሥ ሆይ ወደ እልፍኝህ አስገባኝ፣ በዚያም አብረን ደስ ይለናል። ፍቅርህን ከወይን ጠጅ ይልቅ ያስደስታል። ስለዚህ ቆነጃጅት ሁሉ እጅግ ያፈቅሩሃል። እናንተ የኢየሩሳሌም ቆነጃጅት ሆይ ስሙኝ፣ እኔ ጥቁር ነኝ፣ ይሁን እንጂ ውብ ነኝ። የመልኬ ጥቁረት እንደ ቀይ ዳር ድንኳን ነው። ውበቴ ግን እንደ ሰሎሞን ቤተ መንግሥት መጋረጃዎች ነው። መልኬን ያጠቆረው የፀሐይ ቃጠሎ ነው። ስለዚህ ጥቁር በመሆኔ አትናቀኝ። የእናቴ ልጆች የሆኑ ወንድሞቼ ስለተጣሉኝ የወይን ተክል ጠባቂ አደረጉኝ። ስለዚህ የራሴን ሰውነት ለመጠበቅ ጊዜ አልነበረኝም። ውዴ ሆይ እስቲ ንገረኝ፣ የበጎችህም መንጋ የምታሰማራው የት ነው? በቀትርስ ጊዜ እረፍት ያገኙ ዘንድ እንዲመስጉ የምታደርገው የት ነው? አንተን በመፈለግ የጓደኞችህን መንጋ በመከተል የምቅበዘበዘው ለምንድን ነው ብላ ትጠይቃለች። ሙሽራው አንቺ ከሴቶች ሁሉ ያማርሽው ሆይ ቦታውን የምታውቂው ከሆነ የበጎቹን ዱካ ተከትለሽ ሂጂ፣ የፍየል ግልገሎችሽንም በእረኞቹ ድንኳኖችሽ አጠገብ አሰማሪ። ውዴ ሆይ የፈርዖንን ሰረገላዎች በሚስቡ ፈረሶች መካከል ያለችውን ውብ ባዝራ ትመስያለሽ። የጉንጮችሽ ውበት እንደ ከበረ ልዑል ነው፣ አንገትሽም በዕንቁ ጌጥ የተዋበ ነው። እኛ ግን የብር ፈርጥ ያለው የወርቅ ጌጥ እናሰራልሻለን። እና እንደዚህ አይነት ነገሮች ናቸው፣ ብዙ ናቸው። እንግዲህ ክርስቲያኖቿ አንዳንዶቹ ያውቁታል፣ የሚያነቡ መጽሐፍ ቅዱስ ጋር ግንኙነት ያላቸው፣ ሌሎቹ ደግሞ አያውቁትም። ሙስሊሞች ግን አዲስ ይሆንባችኋል ይህ ነገር። እዚህ ላይ እንግዲህ አቆማለሁ። የአምላክ ቃል ነው ብላችሁ ካሰባችሁ እኛም ገርሞናል፣ እናንተም ተገረሙ። ወሰላም አሌይኩም ወረሕመቱላሂ ወበረካቱ።